ቲና ከአንዱም ሳትሆን እንግዲህ ከመሀል ቀረች ማለት ነው በሚያሳዝን ሁኔታ። ምክንያቱም እሷ ቤቱ የራሴ ነው ብላ እየደነፋች ነበር፣ ግን ያላሰበችው ገጠማት። በሚያሳዝን ሁኔታ አባባ ውጪ ከቤቴ፣ እኔ እውነተኛ ቤት የሰጠሁሽ መሰለሽ እንዴ? ሲያምርሽ ይቀራል። አንቺ ግን ምን አይነት አይን አውጣልሽ በናትሽ ማታፍሪ። እኔ ግን ላንቺ በጣም አፈርኩኝ፣ እውነት አፍሬያለሁ። ኧረ እባክሽን እንደ ሰው አስቢ እንጂ ምን ወቅቶች ነው እንደዚህ የምትሆኚው? አሉት አባባ። ምን ማለት ነው? እሱ ደግሞ ቤቱ እኮ የኔ ነው። ዞር በይ እባክሽን፣ እኔ የፈረምኩልሽ ፎርጅድ ወረቀት ላይ ነው። እንደውም ሄጄ ላሳይክ ብላ ሄዳ ፎርጅዱን የተፈረመላትን ይኸው የፈረምክልኝ እኮ ይሄ ነው። እኔ የፈረምኩልሽ ፎርጅድ ነው፣ ዋነኛው ግን ይሄኛው ነው። ስለዚህ 70 ሳንቲም ምን ይሁን ብዬ ነው ላንቺ ቤት የምሰጥሽ? ሲጀመር ምን ነሽ ምንድነሽ ብዬ ነው ቤት የምፈርምልሽ? ጤነኛ ነሽ እንዴ? አስተሳሰብህ ጎሎሻል እንዴ? ብሎ አባባ ልክልካቸውን ከዚህ ቤት ፖሊስ ይዤ መጥቼ ነው መንቅሬ ማስወጣችሁ፣ ውጡልኝ አለች። ከዛ በኋላ የፈለግሽውን ነገር ማምጣት ትቻለሽ፣ ለሰከንድ እንኳን ቤቴ ውስጥ እንዳይሽ አልፈልግም። ጭራሽ የማታውቃቸው አባዬ ሆነው ተገኙ ዛሬ። ያ ነገር በጣም አስደነግጣት። ወይኔ ቲና ተበላው፣ ውሃ በላኝ፣ ሀሳቤ እቅዴ ሁሉ ገደል ገባ፣ እሰራለታለሁ፣ ይሄን ሰውዬ እገለዋለሁ እያለች እየፎከረች እንግዲህ ዳኒም ደግሞ ይሄ ቀን እንደሚመጣ አስቀድሜ ነግሬሽ ነበረ፣ አንቺ ግን ልትሰሚኝ ፈቃደኛ አይደለሽም። ይሄው ነው አየሽ አይደለ? ከዚህ የበለጠ ምን ሊመጣብሽ ይችላል? የራስሽ ጉዳይ ነው በእናትሽ። ከዚህ በኋላ እኔ አንቺን ስለማመጥም ሆነ ስለምን አልገኝም። አንተ ደግሞ ከነሱ ጋር ሆነክ ነው እንዴ እኔን እንደዚህ የምትናገረኝ? እኔ ከማንም ጋር አልሆንኩም። እውነታውን ነው እየተናገርክ ያለሁት። አንዳንድ ጊዜ እንኳ እንደ ሰው አስቢ እንጂ ምን ሆነሻል? አሁንም አወዳደቅሽ የከፋ ነው። ለሰከንድ እንኳን ቤታቸው ውስጥ ላይ ቆዩሽ አይፈልጉም። እኔማ እንደምንም ብዬ ዘዴ ፈጥሬ እዚህ ቤት እንድቆይና ሰውየውን እንድገለው እለምናቸዋለሁ። ምክንያቱም ሰውየውን መግደል አለብኝ እንጂ እንደዚሁማ እንዳዋረደኝ ትቼው አልወጣም ከዚህ ቤት ውስጥ። የራስሽ ጉዳይ፣ አትፍራ። እኔ አንተን እዚህ ውስጥ በፍጹም አላስገባህም። አንተ ግን ዝም ብለህ እየኝ። እኔ ግን ይህን ሰውዬ እንደዚሁ ከለቀኩት እገለዋለሁ እያለች እየፎከረች እንግዲህ ቲና በመጨረሻም አባባ እስከ ዛሬ እዚሁ ነሽ እንዴ? ውጭልኝ ያልኩሽ እኮ ከቤቴ። አባዬ እባክህን ይቅርታ አድርግልኝ፣ አጥፍቻለሁ። ምንም በይ ምን፣ እኔ ይቅርታ አላደርግልሽም። ከዚህ ቤት እንድትወጪ ነው ፈልገው። ለሰከንድ አይንሽን ማየት አልፈልግም። አባዬ እባክህን ቤት እስከምፈልግና ቤት እስከማገኝ ድረስ እሱን ብቻ ተለመነኝ እባክህ። ከዛ በኋላ ቤት ሳገኝ ራሴ ወጣለሁ። እንግዲያውስ የቤቱን ስራ በሙሉ እንድትሰሪ። ትሁት እረፍት ናት። አንድም ነገር ልትሰራ ግዴታ የለባትም። ትሁት አሁን አንቺ ቤት አግኝተሽ ጉልቅ ብለሽ ከዚህ ቤት እስከመቶች ድረስ የቤቱን ስራ፣ ጽዳት፣ ልብስ፣ ምግብ እንዳለ አንቺ ነሽ የምትሰሪ። አይ በዚህ አልስማማም፣ እወጣለሁ ካልሽ ይኸውና መንገዱ በሩ ክፍት ነው፣ ውልቅ ብለሽ ትወጫለሽ አላት አባባ። እሷም ደግሞ እኔማ እንደዚህ በቀላሉ ከዚህ ቤት ውስጥ አልወጣም፣ እሺ ተስማምቻለሁ ብላ የቤቱን ስራ ለመስራት ከዛ ጭራሽ እግሯን አጣምራ ትሁት ቁርስ ስሪ፣ ትሁት ውሃ አምጪ። አሁን እኮ ወደ እኔ ነኝ የቤቱ መቤትነቱ ወደ እኔ ዞሯል። ስለዚህ ምግብ አልሰራሽም እንዴ እስካሁን? አልሰራም። ለምን ሰራለሁ? እኔ እኮ የሚስቱ እንደሆንኩ እንዳዘነጊ እሱ ድሮ ነበረ እኮ ቀረ። አንቺ ግን ምን አይነት ባለጌና ወራዳ ሴት ነሽ በእናትሽ ቲና። እኔ ግን አፍራለሁ ለአንቺ፣ እውነቴን ነው የምልሽ። አንቺ ቆይ ማታ ካሌብን ጠዋት ዳኒን አልጋ ላይ ይዘሽ ስትተኝ ምን ጉድ ነሽ? አታፍሪም እንዴ? ለአንቺ እኮ ስቅላት ነበረ የሚገባሽ። የምሬን ነው። በጣም አሳፋሪና ነውረኛ ሴት ነሽ። እኔ ደግሞ እንዳንቺ አይነት ሰው አጋጥሞኝ አያውቅም አለቻት ትሁት። አንቺ እንደዚህ ልትናገረኝማ መብት የለሽም። ዞር በይ እባክሽ። ከዚህ በኋላ ምን ልታመጪ? ከዛም ቲና እንግዲህ ምግብ ሰራች፣ በላች ለራሷና ለዳኒ። እቃውን አምጥታ ኩሽና ስታስቀምጥ ጠቢ እንጂ አንቺ አቦካሽውን እቃ ማን ሊያጥብልሽ ነው? ትሁት የምሬን ነው፣ እሰራልሻለሁ። እንደዚህ እንደተጫወትሽብኝ አይቀርም። ምንም በይ። አሁን ይህንን እቃ አጠቢ። አላጥብም። እንግዲያውስ ኩሽናውን ላች ላይ ዘግጄብሽ ሄዳለሁ። ከዛ በኋላ ወደሽ ሳይሆን በግድሽ ታጥቢያለሽ። ትሁት እንግዲህ እግሯን አጣምራ ሶፋ ላይ ቁጭ ብላ ቴሌቪዥን እያየች፣ ይሄ እኮ ኩሽና አይደለም ሳሎን ነው አውቃለሁ። ምን ነው
ደበረሽ እንደዚህ ስለተቀመጥኩ? ተነሽ እንጂ ቤቱን አጽጂ፣ ስራውንም ስሪ፣ የኩሽናውንም ስራ ስሪ አለቻት ትሁት። ጭራሽ እኔ እኮ የካሌ ሚስት ነኝ። ዞሮ ያክሽ 10 ጊዜ የካሌ ሚስት አትበኝ። እሱ ድሮ ቀረ አልኩሽ እኮ። በትዳር ያለሽ መቼ ትዳርሽን አክብረሽ ታውቂያለሽ? እና ነው ደግሞ ሚስት ነኝ ትዳር ነኝ ትያለሽ። አታፍሪም እንዴ? ማፈሪያ። አሁን ተነሽና አባዬና ካሌብ ቁርስ ሳይበሉ ነው የወጡት። ስለዚህ ተነሽና ቁርስ ስሪላቸው፣ ወሬሽን ተይና አለቻት ትሁት። ትሁት እመኝኝ፣ ዋጋ አስከፍልሻለሁ ለእያንዳንዱ ነገር። ለዚህ ንግግርሽ እኔ ዋጋ ካላስከፈልኩሽ እኔ ቲና አይደለውም፣ እመኝኝ አለቻት። የፈለግሽውን ነገር ማምጣት ትችላለሽ በይ፣ ከዛ ውጭልኝ፣ ብቻዬን ነው ቁጭ ብዬ የምሰራው። ኧረ እባክሽ እማምንሽ ይመስልሻል እንዴ? መቼም አላምንሽም። አሁንማ ሁሉንም ነገር እንደተነጠቅሽ ስለምታውቂ ልጨርሻቸው ተነስተሻል። ስለዚህ እኔ ደግሞ ብቻሽን አልተውሽም አለቻት ትሁት። እንግዲህ ቲና ያላሰበችው ዱብ እዳ ነው የገጠማት። ምክንያቱም እበላ ብዬ ተበላው የሚባል ተረት አለና እሷ ግን ሀብት ንብረቱ ከኔ ነው፣ ቤት አውጡልኝ ከዚህ፣ እምቢ ካላችሁ ፖሊስ ይዤ ነው መንቅሬ ማስወጣችሁ ስትል እንግዲህ ለራሷ መንቅራ እንድትወጣ ተገደደች ማለት ነው። አያችሁ፣ አንዳንድ ጊዜ ለሰዎች በሸረብነው ገመድ ራሳችንን እንጠለፍበታለንና እሷ ግን ያልሰራችበትን ያለፋችበትን የኔ ነው ሀብት ንብረቱ፣ ስለዚህ እኔን ነው የሚመለከተው ይሄ ቤት፣ ከዚህ በኋላ እኔ ነኝ የማዝበት፣ አንተ ወይ አንቺ ማንም አያገባችሁም፣ የኔና የዳኒ ብቻ ነው ቤቱ እያለች እየፎከረች እንግዲህ አንዱም አልተሳካላትም በጭራሽ ማለት ነው። በሚያሳዝን ሁኔታ እጇ ባዶ እጇ ላይ ሰባራ 5 ሳንቲም የለም። ልፋቴ ሁሉ ገደል ገባ፣ ወይኔ ቲና እያለች ዳኒም ደግሞ ትልቅ ዱብዳ ወድቆበታል። አባባ 3 ነገር ምርጫ ሰጡት። እጣ ጥላው ከዚህ ውስጥ ከደረሰ እድለኛ ነህ፣ ከዚህ ከ3 ውስጥ አንዱን መረጥና ሀንሳ ብለውት የፎርጅድ ማድረው ወረቀት። ዳኒ እንግዲህ ወደ አባባ በኩል ያለውን ወረቀት አነሳ ማለት ነው። እንግዲህ 4 ሚሊዮን ብር ያለበትን። እንደው ምን አይነት ሞኝ እንደሆነ ሊገባኝ አልቻለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ዛሬ አባባን ሻንጣቸውን ሰብስባ ውጡልኝ ከቤቴ ለደቂቃ እንኳን ማየት አልፈልግም እናንተን እያለች ስትፎክር፣ ሴትዮ ታመሻል እንዴ? ከቤታችን የት ነው የምንወጣው? ቤቱ እኮ የኛ ነው። ኧረ እባክህ አንተ ሰውዬ እፈር እንጂ፣ በ5 ጣት ፈርማ የሰጠኸኝ ቤቴ መስሎኝ። እውነት በይ እስኪ። እውነቴን ነው እንዴ? አላምንክም እንዴ? እርግጠኛ ሳትሆን ነው እንደ ቤቱን የፈረምክልኝ? ምን ሆነሃል? አርጅተሃል እንዴ? እያለች ሙድ ስትይዝበት ጭራሽ አንቺ ራስሽ ተረጋጊ ሴትዮ። እኔ እየፈረምኩልሽ ትክክለኛ ፍርሚያ አይደለም። እኔ እየፈረምኩልሽ ፎርጅድ ፍርሚያ ላይ ነው። ስለዚህ ተረጋግተሽ ብታናግርኝ አይሻልም ወይስ ተመንቅረሽ ከዚህ ቤት መውጣት አማረሽ? ምን ማለት ነው ደግሞ እሱ? ማለትማ እኔ እየፈረምኩልሽ ትክክለኛ ፍርሚያ አይደለም ፎርጅድ ነው እያልኩሽ ነው እኮ በሚገባሽ ቋንቋ በአማርኛ። ስለዚህ ቤቱ ትክክለኛው ኦሪጂናሉ ፋይል እኔ ጋ ነው ያለው እና ምን ይጠበስ አሏት። አሁን ከቤቴ ውጡ፣ አትቀልዱ፣ አለበለዛ ፖሊስ ይዤ ነው መንቀሬ ማስወጣ ብላ እየተመናቀረች ሄደች እና መኝታ ክላስ ገብታ እየየዋን ቀጠለች። እኔን ነው እንደ ሲጫወትብኝ የከረመው ይሄ ማይረባ ሽማግሌ። እኔ ቲና ላይ ነው ሙርሲ ይዞ የከረሙት። ለካ የስራቸውን ሰርተው ነው እንደዛ ስናገራቸው ሁሉ ምንም ነገር ያልመሰላቸው። እኔ እኮ ታይ ብዬሽ ነበረ ቲና፣ አንቺ አልሰማ አልሽኝ እንጂ ይኸው የእጅሽን አገኘሽ አይደለ? ይሄው እኮ ነው የራስሽ ጉዳይ። ከዚህ በኋላ እኔ እጄን አውጥቻለሁ። አይዞ አንተ ደግሞ ዝም ብላ አትንበውቅ። እኔ ምንም አልልህም፣ ብቻዬን እወጣዋለሁ። ግን ይህን ሰውዬ ከዚህ ቤት ሳልገለው የትም አልንቀሳቀስም። እገለዋለሁ፣ እመነኝ ዳኒ። እኔ እኮ በቁሜ ሞቻለሁኝ። አሁን ደግሞ ለጓደኞቼ ለሁሉም ሰው ቤት ተሰጥቶኛል። ቤት አለኝ ብዬ ማውራቴ በእጄ እውነተኛውን ጨብጬ ባወራ እንኳን ይሻለኝ ነበረ። ወይኔ ቲና፣ እንደዚህ ተዋርጄማ አልቀርም። እሰራልሃለሁ አንተ ሞትቻ ሽማግሌ እያለች አባባን ሞልጭ እያደረገች እንግዲህ እየሰደበች፣ እሳቸውም ደግሞ የፈለግሽውን ተናገሪ፣ ያጣለማኝ ተሳድቦ ነው የሚሄደው። ስለዚህ የፈለግሽውን ነገር መናገር ትቻለሽ ልጅ ቲና። ግን አንቺ ሲመስልሽ እኔ ቤትን ያክል እንዴት ነው የምሰጠው ላንቺ? ለዛውም ላንቺ ልጅ አለኝ እኮ መውረስም ካለበት ልጄ እንጂ አንቺ ምን ቤትና የኔን ቤት መጥቶርሹ?
ምንሽና ነው ቤት ፈርሜ የምሰጥሽ? እንዴት ነው ማገናዘብ ያቃትሽ? እንደ ሰው አታስቢም እንዴ? እያሉ እንግዲህ አባባ ልክ ልኳን ነገሯት ማለት ነው እስከሚበቃት። እሷ ግን ምንም አልመሰላትም። የአባባ ዛቻና ፉከራ ምንም ሊመስላት አልቻለም በጭራሽ ማለት ነው። ይህ ውሸት መስሏታል። አባባ የሚቀልዱባት መስሏት ነበረ። እሷ ግን ውጡልኝ ከቤቴ ላያችሁ አልፈልግም ብላ እንግዲህ ሻንጣ የካሌብንና የአባባ ሻንጣ ይዛ መጣች። ሴትዮ በተቃራኒው አንቺ ውጭልን ከዚህ ቤት፣ አይንሽን ለደቂቃ ማየት አልፈልግም። ከዛ እየየ ያለች ዳኒ አንተ እያጓክ ለምንድን ነው ዝም ያልከኝ? እኔ ዝም አላልኩሽም። መቼ ልትረጂ ሞክረሽ ነው? ሲጀመር አንቺ እኮ የትም ከርመሽ አይደል የመጣሽው? እዛ ምን አይነት መድኃኒት አብልተው እንደላኩሽ ራሱ አላውቅም። ስትመጪ ግን ይኸው እኛን ልትሰሚን እንኳን ዝግጁ አልነበርሽም። ጭራሽ በአንቺ ብሶ እንደዚህ ስትዘይና ያዙ ይልቀቁኝ ስትይ ዋልሽ። ይኸው ነው እና አሁን ምን ይፈጠር ታዲያ? የራስሽ ጉዳይ ነው። ከዚህ ውጪ ምንም ልልሽ እንኳ አልችልም። እኔ ስለ አንቺ ድክም መስልችት ብሎኛል። ከዚህ በኋላ ግን ያለውን ነገር ራስሽ ተወጪ፣ እኔ እጄን አውጥቻለሁ አላት ዳኒ። ከዛም አባባ እንግዲህ ለዳኒ አባዬ እንዴት አረከኝ ታዲያ የኔን ስለኝ ችግር የለውም አዘጋጅቼላለሁ፣ ግን እጣ ነው የምጥለው። ከዛ ውስጥ እድለኛ ሆነ እድሉ ከገጠመ የ4 ሚሊዮን ብር ባለቤት ትሆናለህ። እድል ካልሆነ ግን ምንም ላረግልህ አልችልም ብለው አባባ 3 ደርድረው ከዚህ ውስጥ አንዱን ምረጥ አሉት። እጣ ጥለውበት እንግዲህ ከዛም ዳኒ እየተንቀጠቀጠ ቁጭ ብድግ እያለ አንዴ አባባን ያህል አንዴ ወረቀቱን ያህል ከዛም ወደ አባባ የሚያመላክተውን አነሳ። ይደሃ መሀል ላይ ያለው ሳይሆን አይቀርም ትክክለኛው። ከዛ በኋላ ዳኒ እንግዲህ እውነተኛ ፋይል ይሁን የተሰጠው ውሸተኛ አላውቅም ብቻ አንስቷል ማለት ነው። እንግዲህ ቲና መጨረሻዋ እብደት ሆኖ ተገኘ ማለት ነው። በሚያሳዝን ሁኔታ አንዳንድ ጊዜ የሰው ላብ የሰው ገንዘብ ያለፋንበትን ያልደከምንበትን እንመኛለን፣ ቢመጣም ደግሞ ምንም አይሰራም። ስለዚህ የሚያስተምር ድራማ ነው ይሄ ድራማ ማለት ነው። እንግዲህ ወይዘሮ ቲና መጨረሻዋ ምን ይሆን? አባባንስ ምን የምታደርጉ ይመስላችኋል? ከዚህ በኋላ አባባን ያው የምፈራው ነገር የሆነ አላውቅም፣ ግን ያው ትሁትን በአይነ ቁራኛ ጠብቂያት። በነገራችን ላይ እሷ ያበሰለችውን ምግብ እኛ አንበላም ብለዋል። ምናልባት ትሁትን ከገደለቻት ብዬ ፈራሁ። ትሁት ናት እዛ ቤት ውስጥ ያለችው። አባባና ካሌብ ግን በጭራሽ ቲና የሰራችውን ነገር አንበላም ብለዋል። ትሁትም ሲርብሽ ለራስሽ ሰርተሽ ብዬ እሷም ለራሷ ሰርታ ትብላ እንጂ እሷ የሰራችውን ነገር በፍጹም እንዳትቀምሽላት አሏት አባባ። እሺ አባዬ፣ እኔስ መቼ ነካውና? አውቃታለሁ እኮ ሁሉንም ነገር አውቃለሁ። ስለዚህ ታገኛለች የስራዋን